ኤፌሶን ምዕራፍ 2 ቁጥር 22 በእርሱም ይላል በክርስቶስ ማለት ነው እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው። መገንባትና መሰራት ኤርምያስ 31ም ላይ እኔ ሰራሻለሁ አንቺም ትሰሪያለሽ፣ ከዛ በኋላ ከበሮሽን አንስተሽ ትዘምሪያለሽ ወይንም ትዘፍኛለሽ የሚል ቃል ነው የምትጠቀመው። ዘፈን ያው ለእግዚአብሔር የሚሆነውን ማለቱ ነው። እግዚአብሔር እንዲሰራን እየጸለይን ነበር። ግን ይህንን መሰራት በሁለት ከፈል ነውና ሁለተኛ ቆሮንቶስ ምዕራፍ 6 ነበር የተመለከትነው። ትዝ ይላችኋል። ከመካከላቸው ውጡና የተለያችሁ ሁኑ ይልና እናንተም ለእኔ ወንዶች ልጆችና ሴቶች ልጆች ትሆናላችሁ ብሎ ወንዶች ልጆች ሴቶች ልጆች ለምን እንደዛ ብሎ ከፈለ ብለን ስንመለከት አንዳንድ ወንዶች አገልግሎትን በተመለከተ አይደለም። ወንድ የሚያገለግለውን ሴት ማገልገል ትችላለች። በህይወት አቅጣጫዎች ግን ወንዶች ልጆችና ሴቶች ልጆች ሊኖራቸው የሚገባ ባህሪና መልክ አለ። የሴቶች ልጆች ባህሪና መልክ አለ። የወንዶች ልጆች ባህሪና መልክ አለ። እግዚአብሔር የሚያስቀምጣቸው እንዲህ ያለውን መገንባት በውስጣችን እንዲያኖር ነበረ ጸሎታችንን የጀመርነው። ወንዶች ሁሉ ይላል ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ አለ ቁጣና አለ ክፉ ሐሳብ ሆነው እጆቻቸውን እያነሱ እንዲጸልዩ እመክራለሁ። ወንዶች ሁሉ ያ ማለት አሁን ባልና ሚስት አብራችሁ የምትኖሩ ሰዎች ካላችሁ ወንድ ነው ማለት ነው በጸሎት መምራት ያለበት። ሚስቴ እምቢ አለችኝ አልጸልይም አለችኝ አይባልም። ወንድ ነው የሚጸልየው፣ ወንድ ነው የሚያነሳሳው፣ ወንድ ነው የእግዚአብሔርን ቃል የሚያስተምረው። በቤት ውስጥ ሲሆን በውጪ ሲሆን ሴቷ ልታስተምር ትችላለች። በቤት ውስጥ ሲሆን እንደዛ ነው። ስለዚህ ወንድ መገንባት ያለበት የራሱ የእግዚአብሔር ልጅነት ባህሪ አለ። ሴት ደግሞ መገንባት ያለባት አለ። ከዛ የሴቶችን ባህሪ በጥቂቱ መመልከት ጀምረናል። ለምሳሌ ትዝ ይላችኋል ምሳሌ 31 ላይ ብርሃኗ በሌሊት አይጠፋም የሚል ቃል ተመልክተን ነበር። ማለትም ሁልጊዜ ትርፍ ያላት ሴት ነው የምትሆነው። ሁልጊዜ ትዕግስቷ በትርፍ ነው። ውይ ትዕግስቴ አለቀ አሁንስ አትልም። የእግዚአብሔር ልጅ የሆነች ሴት እግዚአብሔር የሰራት ሴት አሁንስ ሰለቸኝ አትልም። ሁልጊዜ የተረፈ ትዕግስት አላት። ብርሃኗ በሌሊት አይጠፋም፣ በእኩለ ሌሊት አይጠፋም ማለት እሱ ነው። ሁልጊዜ ትርፍ ዘይት እንዳላቸው እንደነኛ ልባም ሴቶች ትዝ ይላችኋል። ሰነፍ ሴቶች ነበሩ፣ ልባም ሴቶች ነበሩ። 5ቱ ሰነፍ 5ቱ ልባም። ልባሞቹ ዘይት በማሰሮ ይዘዋል፣ ትርፍ ነበራቸው። ስለዚህ እኩለ ሌሊት ላይ ሙሽራው መጥቷል የሚል ድምፅ ሲሰማ ወዲያውኑ መብራታቸውን አሰናዱ። ስለዚህ የተገነባች ሴት የእግዚአብሔር ልጅ ምን አይነት ባህሪ አላት? ሁልጊዜ ትርፍ ነገር አላት። የቤተዋ ልጆች ይላል መጽሐፍ ቅዱስ እጥፍ ድርብ የለበሱ ናቸው። ሁልጊዜ በእጆቿ ትሰራለች። ለልጆቿ የምታለብሳቸውን አሁንስ እኔ ባሌን እንደዚህ ማድረግ አሁንስ ልጆቼ እንደዚህ ማድረግ ሰለቸኝ አትልም በፍጹም። ሁልጊዜ ትርፍ ነገር አላት። ወገቧን ትታጠቃለች ይላል፣ ክንዷን ታበረታለች፣ አትዝልም። አንዳንድ እናቶች እኔ ሰለቸኝ ይላሉ። አሁን እኮ ወዳጆቼ ሌላ ዓለም ውስጥ ነው ያለ ነው። የክፋት ጥግ እየተመለከትን ያለንበት ዘመን ነው። ያቺ ሴት የተገነባች ሴት ምን አይነት ባህሪ አላት? እጆቿን ለድሆች ትዘረጋለች ይላል። አሁን ምን ያህሎቻችሁን ልንታዘብ እንደምንችል አላቅም። ቤታችሁ መተን ቁም ሳጥናችሁን ስንከፍት ምናልባት ከነካችሁት እንኳን 3 ወር 4 ወር ያለፈው ልብስ የምናገኝ ከሆነ መሆን የለበትም ያ። አሜን። እጃችሁ ለድሆች ደግሞ መዘርጋት አለበት። እንዲህ ያለው ቁም ሳጥናችሁን ማጨናነቅ የለበትም በፍጹም። እንዲህ ያለው የተገነባ ህይወት ያስፈልገናል። በዛ መሰረት ነው እያየን ያለ ነው። እስኪ ዛሬ የምናያቸውን 2 ሰዎች እንመለከታለን። አንድ ከወንድ አንድ ከሴት እንመለከታለን። የመሲሁን መምጣትና ቤዛ ይጠባበቁ የነበሩ 2 ሴቶች ናቸው። አንደኛዋ 7 ዓመት አብሮ ኖሮ ባሏ የሞተባት ነብይቱ ሐና ነች። ላገቡ ሰዎች ምሳሌ ነች፣ ላላገቡ ሰዎች ምሳሌ ነች። ምክንያቱም አላገባችም። 84 ዓመቷ ነው። 7 ዓመት ብቻ ነው በትዳር የኖረችው። አንዳንድ ሰው ለእግዚአብሔር ላለመኖር አለማግባቱን የሆነ ጭንቀት እንዳለበት አድርጎ ያስቀምጠዋል። ግን እንደዛ አይደለም። ነብይቱ ሐና በጾምና በጸሎት ሌሊትና ቀን በእግዚአብሔር መቅደስ ታገለግል ነበር ይላል። ሌሊትና ቀን ነብይቱ ሐና ሉቃስ ምዕራፍ 2 ላይ። ስለዚህ አንዲት የእግዚአብሔር ልጅ የሆነች ሴት
በእግዚአብሔር መቅደስ ውስጥ ሌሊትና ቀን በጸሎቷ ታገለግል ነበር። ጸሎት አገልግሎት ነው ማለት ነው። 7 ዓመት ብቻ ነው በትዳር የኖረችው። ከዛ በኋላ ሞተ። 84 ዓመቷ ነው። እንግዲህ አስቡት፣ ቢያንስ ከ50 ዓመት በላይ ብቻዋን ኖራለች። ብቸኝነት ግን አልተሰማትም። አንዳንድ ሰዎች አሉ ልክ ከባላቸው ሲለያዩ ወይ ባላቸው አርፎ ሊሆን ይችላል፣ ወይ አላገቡ ሊሆን ይችላል፣ ብቸኝነት ይሰማናል። በፍጹም መሆን የለበትም። ይቺ ሴት ከ50 ዓመት በላይ ብቻዋን ስትኖር በእግዚአብሔር ቤት ታገለግል ነበር፣ ትተጋ ነበር፣ ጾምና ጸሎት ታደርግ ነበር። ሐና ምሳሌነቷ እሱ ነው። ከዛ ኢየሱስ ክርስቶስን ካዩት ሰዎች፣ የእስራኤልን መጽናናት በዓይኖቻቸው ካዩት ሰዎች አንደኛው እሷ ነች። ጌታ ስሙ ይባረክ። ሁለተኛ ደግሞ ስምዖን ነው፣ ታውቁታላችሁ። መንፈስ ቅዱስ የሞላበት ጻድቅና ትጉ ሰው ነበር ይላል። ጻድቅና ትጉ ነበር። ሁለተኛው ደግሞ ወንዶች ራስ ሊሆኑ ይችላሉ፣ በህይወት ምልልሳቸው መሪ ሊሆኑ ይችላሉ። ነገር ግን መሪነታቸው በመንፈስ ቅዱስ ካልተመራ በስተቀር እውርን ቢመራ ሁለቱም ወደ ገደል ይወድቃሉ ይላል መጽሐፍ ቅዱስ። ስለዚህ ወንዶች የሆንን የምንጸልየው ለራሳችን ህይወት የመንፈስ ቅዱስ ምሪትን በተመለከተ ይሆናል። ልክ ይሄ ሰው ጻድቅ እንደነበረ በመንፈስ ቅዱስ ተሞልቶ በመንፈስ ቅዱስ ይመራ እንደነበረ ስምዖን፣ እንደዚሁ ህይወታችን እንደዛ እንዲሆን ነው የምንጸልየው። ሴቶች እህቶቻችን ደግሞ ቅድም እንደነገርኳችሁ እንደ ሐና ህይወታችሁ እንዲሆን ነው የምንጸልየው። በጾምና በጸሎት የምትተጉ እንድትሆኑ ማለት ነው። በመቅደሱ እንድታገለግሉ ያንን ነው የምንጸልየው። ለባሎቻችሁ፣ ለሚስቶቻችሁ ወይንም በቤተሰባችሁ ላሉ ወንዶች፣ ሴቶች ይህንን ቃል ይዛችሁ ለራሳችሁም ጭምር እንጸልያለን ማለት። እግዚአብሔር ሆይ ገንባኝ፣ እንደዚህ ሴት ስራኝ በጌታ በኢየሱስ ክርስቶስ ስም። እንደዚህ ትጉ ሰው አድርገኝ፣ እንደዚህ እንደ ስምዖን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በመንፈስ የምመራ ሰው አድርገኝ። አዎ መሪ አድርጋ አስቀምጠኛል፣ ራስ አድርጋ አስቀምጠኛል። ነገር ግን በፍጹም በራሴ እንዳልመራ፣ በራሴ በስልጣን እንዳልመላለስ፣ ነገር ግን ያንን ሰው እግዚአብሔር ሆይ በመንፈስ እንደሞላው፣ በመንፈስ እንደመራው እኔንም እንደዛ ምራኝ። ለወንዶች ምሳሌ የሆነ ሰው ነው። ሐና ደግሞ ለሴቶች ምሳሌ ሆነች። በዛ ምሳሌነቷ ህይወቴን ቅረጸው በጌታ በኢየሱስ ክርስቶስ። አባቶ በጌታ በኢየሱስ ይቺ ነቢይት ሐና በጾምና በጸሎት ትተጋ ነበር። ከዚህ የተነሳ ብቸኝነት አልተሰማትም። ወደ አንተ ተጠጋች። ወዳጇን አንተ አደረገች። ጓደኛዋን አንተ አደረገች። እግዚአብሔር ሆይ አንተን ተጠጋች። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ላሉ እህቶች እኔ ጸልያለሁ፣ ወደ አንተ በጾምና በጸሎት ይተጉ ዘንድ፣ በጌታ በኢየሱስ ክርስቶስ ስም ከአንተ ጋር ይጣበቁ ዘንድ፣ በፍጹም ብቸኝነት ከህይወታቸው ይርቅ ዘንድ እግዚአብሔር ከ50 ዓመት በላይ ብቻዋን ስትኖር ብቸኝነት እንዳልተሰማት በጌታ በኢየሱስ ስም በትዳር ባለ ተግዳሮት፣ በህይወት በሚገጥም ተግዳሮት ብቸኝነት እንዳይሰማቸው እግዚአብሔር በጌታ በኢየሱስ ክርስቶስ ስም ካንተ ጋር የተጣበቁ አድርገህ ትሰራቸው ዘንድ እኔ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ዕለት ዕለት ከመቅደስ የማይጠፉ ከጸሎት የማይጠፉ አድርጋቸው እኔ ጸልያለሁ። ስራቸው እንደዛ አድርገ ስራቸው እኔ ሰራሻለሁ አንቺም ትሰሪያለሽ ነው ያልከው። እንዳያዝኑ አድርገ ስራቸው እግዚአብሔሩ በጌታ በኢየሱስ ስም እንዳይጎዱ አድርገ ስራቸው። በጌታ በኢየሱስ ስም ብቸኝነት የማይሰማቸው አድርገ ስራቸው። በጌታ በኢየሱስ ክርስቶስ ስም አንተን የሙጥኝ የሚሉ አንተን የሚጣበቁ በጌታ በኢየሱስ ስም አማራጭ የማይፈልጉ ምድሩን የማይመለከቱ በሰዎች የማይታለሉ እግዚአብሔሩ በጌታ በኢየሱስ ስም ልባቸው በቀላሉ የማይሸፍት እግዚአብሔሩ እንደዚያ ያለች ሴት እንደ ሐና አይነት አድርገ ትሰራቸው ዘንድ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ነብይት ነበረች እንደሚል ቃል የነብይ መንፈስ እግዚአብሔር ሆይ በጌታ በኢየሱስ ስም በዚህ ላሉ አንተ ለመረጥካቸው ለነኛ ሴቶች ለምታውቃቸው መንገዳቸውንና ህይወታቸውን ለምታውቅ ለነርሱ በጌታ በኢየሱስ ስም ታኖርባቸው ዘንድ እኔ ጸልያለሁ። በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ራስ ለሆኑ ለወንድሞች እኔ ጸልያለሁ። በስራቸው መሪ እንዲሆኑ በጌታ በኢየሱስ ክርስቶስ አባት ሆይ ይህ ስምዖን በመንፈስ ቅዱስ ተመርቶ ወደ ቤተ መቅደስ እንደወጣ መሲሁን እንዳቀፈ መሲሁን እግዚአብሔር እንደተመለከተ በዓይኖች በሕዝብ ሁሉ ፊት ሲያዘጋጀውን ማዕዳን
በዓይኖቼ አይቻለሁ ብሎ እግዚአብሔር ባሪያን በሰላም ታሰናብተዋለህ ብሎ እንደተሰናበተ እግዚአብሔር በጌታ በኢየሱስ ስም ለወንድሞች ሁሉ ይህን የመንፈስ ቅዱስ ምሪት እንድትሰጥን እጸልያለሁ። ቤታቸውን የሚመሩበትን በጌታ በኢየሱስ ስም ሕይወታቸውን፣ ስራቸውን፣ አገልግሎታቸውን የሚመሩበትን በፍጹም እግዚአብሔር የራሳቸው ጌታ ሆነው እንዳይመላለሱ፣ የራሳቸው ሕይወት መሪ ሆነው እንዳይመላለሱ አባቱ ሕይወታቸውን አንተ ትመራ ዘንድ እኔ እጸልያለሁ። በጌታ በኢየሱስ ክርስቶስ የሕይወታቸው ራስ አንተ ትሆን ዘንድ እኔ እጸልያለሁ። በጌታ በኢየሱስ ክርስቶስ ሃሌሉያ፣ ሃሌሉያ። እግዚአብሔር ሆይ እናመሰግናለን፣ እንባርካለን። ቤት መምራት ጥበብ ይጠይቃል፣ ማስተዋልም ይጠይቃል። ብዙ ሰዎች በራሳቸው ለመምራት ይሞክራሉ ቤታቸውን፣ ስራቸውን። እግዚአብሔር የመሪነትን ስፍራ ለወንዶች ሰጥቷል፣ በቤት ውስጥ ማለት ነው። እና ራሳቸው ለመምራት ሲሞክሩ ከዛ የተነሳ ልጆች ሲንቋቸው ትመለከቷላችሁ። አባቶች ሚስት አልሰማ ስትላቸው ትመለከታላችሁ። ከጥበብ መጉደል የተነሳ ነው። መጽሐፍ ቅዱስ ቤት በጥበብ ይሰራል ይላል፣ ከከበረ ሀብት ደግሞ በማስተዋል ይሞላል ይላል። ጌታ ስሙ ይባረክ። እንዴት አድርጎ ሚስቱን መምራት እንዳለበት ሰው ካላወቀ፣ መንፈስ ቅዱስ ካልመራው መምራት አይችልም። በቃ ቤቱ እሳትና ጭድ ነው የሚሆነው። እና እንደዚህ ያለው ጸሎት በጣም ነው የሚያስፈልገው ወዳጆች፣ በጣም በጣም ወንድ የእግዚአብሔር ወንድ ልጅ ሆኖ እንዴት መኖር እንዳለበት፣ ሴት ደግሞ የእግዚአብሔር ሴት ልጅ ሆና እንዴት መኖር እንዳለባት፣ እነኚህን ሁለት ነገሮች አውቀን በዚህ ካልተገነባን፣ እንደ እግዚአብሔር መቅደስ ራሳችንን በእግዚአብሔር መንፈስ ካልገነባን፣ ህይወታችን የሆነ አቅጣጫ ላይ የሚያሳፍር ሆኖ ሲገለጥ ትመለከታላችሁ። በትዳር ውስጥ እኮ አንዳንድ ጊዜ ወደ ሰዎች ህይወት ጠጋ ብላችሁ ስትመለከቱ አማኝ ናቸው እንዴት ትላላችሁ? በቃ በአካል ሁላ የሚጣሉ፣ በአካል ምላችሁ የሚደባደቡ ሁላ ክርስቲያን ባለ ትዳሮች አሉ እኮ በዚህ ዘመን በአካል። የሚገርማችሁ በጣም ምንድን ነው የምትሉት? በጣም እንደው አማኞች የአንድ ዓመት የሁለት ዓመት ክርስቲያኖች እኮ አይደሉም። ከልጅነታቸው በጌታ ቤት ያደጉ ሰዎች አጸያፊ ስድብ የሚሳደቡ ይገርማችሁ፣ ይገጥማል። ለምንድን ነው እንደ ወንድ የምንሰራበትን አናቅም፣ እንደ ሴት ደግሞ የምንሰራበትን ነገር አንጸልይም በእግዚአብሔር ፊትና እንዲሁ በቃ መኖር የምንችል ይመስለናል። የምናቅ ይመስለናል። ትልቁ ችግራችን እኛ ያ ነው። የምንችለው ይመስለናል። የእግዚአብሔር ጥገኞች እንደሆነ እንረሳለን። እግዚአብሔር እንዲገነባን እርሱ ፊት መውደቅን እንረሳለን፣ እንተዋለን። በራሳችን የምንወጣው ይመስለናል፣ ግን አይደለም። ባል ስትሆኑ እግዚአብሔርን መለመን መጠየቅ ያስፈልጋል። ትሁት መሆን ያስፈልጋል፣ ምራኝ እያሉ። ሚስት ስትሆኑ ደግሞ እንደዚሁ እንደወደው እርዳኝ። አንዳንድ ሰዎች አሁን በቃ እኔ ከዚህ ፍቅር ያለቀ ይላሉ። የፍቅር ምንጭ ራሳቸው አስመስለው ያቀርቡታል። ለዛ ነው ለፍቅር እንኳን ይጸልያል። መውደድ እንዲችል ባለቤቴን፣ ማክበር እንዲችል ባለቤቴን እርዳኝ ተብሎ ይጸልያል።